إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ አላህን ፍሩ ለአኺራችሁ ስንቅ ያዙ ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። እውነተኛ ሙስሊሞች ሆናችሁ እንጂም አትሙቱ። ይህ እንዲሳካም ኢስላም ላይ ጽኑ። ኢስላም ላይ መጽናት የአላህ ተባረከ ወተዓላ ትልቅ ኒዕማ ነው፣ ጸጋ ነው። የሰው ልጆች በገንዘብ በስልጣን በልጅ ከሚደሰቱት በላይ በኢስላም በኢማን እንዲደሰቱ አላህ አዟል። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን ይላል። በአላህ ረሕመት በኢስላም በቁርአን በነቢዩ መላክ ሙስሊም በመሆን የሰው ልጆች በዚህ ይደሰቱ። ሰዎችን ሊያስደስት ከሚችል የሰው ልጆች ከሚጠሩለት ከሚጨነቁለት ከሚያከማቹት ነገር ሁሉ በላጩ ይበልጥ ጠቃሚው ይህ ነው ብሏል አላህ ተባረከ ወተዓላ። ኢስላምን፣ ኢማንን፣ ዒልምን፣ ቁርአንን የነቢይን ዓለይሂ ሰላቱ ወሰላም መላክና እሳቸውን መከተል። አላህ ተባረከ ወተዓላ ለሰው ልጆች የመረጠው ዲን ህግጋቱ ለሰው ልጆች ለሁሉም ዘመን ለሁሉም ትውልድና ሀገር የሚበጁ የሚስማሙ የሚጠቅሙ ከመሆናቸውም ጋር ሸይጣንና የሸይጣን ሰራዊቶች ኢስላም ህጉ እንደማይስማማቸው እንደማይመቻቸው የኢስላምን ብርሃን ለማጥፋት እንደሚጥሩ አላሁ ተዓላ አስቀድሞ ነግሮናል። እውነተኛው ዲን ኢስላም ላይ ህግጋቱ ላይ ጦርነት የተጀመረው ዘመቻ የተጀመረው ዛሬ አይደለም። ድሮን የሰው ልጆች አባት አደም ከተፈጠሩበት ጊዜ ጀምሮ ኢብሊስ ጦርነቱን ጀምሮታል። አላህ ተባረከ ወተዓላ አደምን በልዩ ሁኔታ ከፈጠራቸው በኋላ ለእሳቸው የአክብሮት ስጁድ እንዲደረግ መላእክትን አዟል። ታዛዥ የሆኑ መላእክት ሁሉ እሺ ብለው አላህ የፈጸማቸውን አላህን ለማክበር ብለው እሱን ለመታዘዝ ብለው ለአደም ስጁድ ሲያደርጉ ኢብሊስ ግን እምቢ አሻፈረኝ ብላ ኮርቷል። እኔ እሻላለሁ እኔ እበልጣለሁ ብላ የእሱ ኩራትና ለአደም ያለው ንቀት ጥላቻ በዛችው አጋጣሚ ብቻ አላበቃም። እስከ ቅያማ ድረስ ጦርነት እንደሚከፍት እንደሚዋጋ ጸቡ ከአደም ብቻ ሳይሆን ከልጆቹም ጭምር እንደሆነ ኢብሊስ አውጇል። ያኔ የተጀመረው ጦርነት አሁንም ድረስ እንደቀጠለ ነው። እስከ ቅያማ ቀን ድረስ አላህ ቁርአን ላይ እንደነገረን የሸይጣን ኢስላም ላይ የከፈተው ጦርነት በሰራተኞቹ ግብረ አበሮቹ ታጅቦ ይቀጥላል። የአላህ ባሮች ይሄን ሊያውቁ ውስጣቸውን ለዚህ ሊያዘጋጁ ሊጸኑ ይገባቸዋል።
በሁለቱ የእውነትና የሐሰት ቡድኖች በአደም ተከታዮችና በኢብሊስ ደጋፊዎች መሃል የተጀመረው ጦርነት ምንም እንኳ እስሉቡ፣ ሲስተሙ፣ አካሄዱ የተለያየ ቢሆንም በየዘመኑ ጦርነቱ እንደቀጠለ ነው። ሸይጣን ኢብሊስ ከሰራዊቶቹ ጋር እስላምና ሙስሊሞች ላይ ጦርነት ከሚከፍቱባቸው ምክንያቶች አንዱ እስላማዊ አለባበስን፣ ሒጃብን፣ አደብን፣ ሐያን የማስቀየር የማጥፋት ግብ ነው። አንዱ የኢብሊስ ጦርነት መነሻ ዓላማ። ምንጊዜም ጦርነት ሲካሄድ ዓላማና ግብ ይኖረዋል፣ መነሻ ይኖረዋል። ሸይጣንና ግብረ አበሮቹ እስላምና ሙስሊሞች ላይ የዲን ህግጋት ላይ ለጦርነት ከሚቀሰቅሱበት ከሚነሳሱበት ዓላማ አንዱ የእስላም ምልክት የሆነውን ሒጃብን መዋጋት ነው፣ ማጥፋት ነው፣ ማስወገድ ነው። የኢብሊስና የሰራተኞቹ የጦርነት አንዱ ዓላማ ሒጃብ ማስወለቅ እንደሆነ፣ አላህ ልበሱት ያለውን አለባበስ መቀየር ማስቀረት እንደሆነ ቁርአን ላይ ተጠቁሟል። ያ በኒ አደም ላ የፍቲነነኩም ሸይጣን ከማ አኽረጀ አበወይኩም ሚነል ጀና የንዚዑ ዐንሁማ ሊባሰሁማ ሊዩሪየሁማ ሰውአቲሂማ። የሰው ልጆች ሆይ፣ የአደም ልጆች ሆይ ሸይጣን እንዳይፈትናችሁ፣ አቋማችሁ እንዳያስቀይራችሁ፣ ከአላህ እንዳያጣላችሁ አባት እናታችሁን ሐዋና አደምን ፈትኖ ከጀነት እንዳስወጣው ሁሉ ልብሳቸውን እንዳስወለቃቸው ሁሉ ልብሳችሁን እንዳያስወልቃችሁ፣ ዐውራችሁን እንዳያስገልጥባችሁ ብሎና። ሙስሊም ወንድም ይሁን ሴት ራሱን የቻለ አለባበሳል። ኢስላም ከላይ እስከታች ከትንሽ እስከ ትልቅ በሁሉም ነገር ላይ አደብ ስርዓት አስቀምጧል። ሙስሊም በሙስልምነቱ የሚለብሰው አለባበሳል። ሙስሊም መሆን አትችልም እንደማይባለው ሁሉ ኢስላም የሚያዝህን አለባበስ አትልበስ ሊባል አይገባም። ሙስሊም ይሰግዳል፣ ይጾማል፣ ሐጅ ያደርጋል። እምነቱ የሚያዛቸው ነገሮችን እምነቱ በሚያዘው መሰረት ይፈጽማል። ከእስላም ስርዓት አንዱ ከእምነቱ አካል አንዱ አለባበስ። በአለባበስ ዙሪያ የቁርአን አንቀጾች ወርደዋል። የነቢዩ ዓለይሂ ሰላቱ ወሰላም በርካታ ሐዲቶች ተነግረዋል። እንዲህ ልበሱ፣ እንዲህ አትልበሱ፣ ይሄን ልበሱ፣ ይሄን አትልበሱ ተብሏል በሸሪዓ። ይህ እንዳይሆን እንዳይሳካ ሸይጣን ይፈልጋል፣ ይጥራል። የሰው ልጆችን ሙስሊም ሴትን ማራቆት፣ እርቃኗን እንድትሄድ እስላም የማይፈቅደውን አይነት አለባበስ እንድትለብስ ማድረግ አንዱ ሸይጣን የሰው ልጆችን የሚያጠምበት መንገድ ነው። ጦርነቱ ላይ ሊያሳካው የሚፈልገው ግብ ነው። ሴት ልጅ ስትገላለጥ ወንዶች ይፈተናሉ። ወንዶች ሲፈተኑ ትውልድ ይበላሻል። ትውልድ ሲበላሽ ሸይጣን አብሮት ወደ ጀሀነም የሚወርዱ ተከታዮቹን ያበዛል። ይህ ነው ስሌቱ፣ ይህ ነው ውጤቱ። ሴት ስትሰተር ስትሸፈን ፈተና ይቀንሳል። ወንድ ስራው ላይ ትኩረት ያደርጋል፣ አደብ ይይዛል። እስላም ባዘዘው መሰረት ምትለብስ ሴት የሚለብሱ ሴቶች ከበዙ ጋጥ ወጦች ያፍራሉ፣ ይቀንሳሉ። በዛው ልክ ደግሞ ዝሙት ይቀንሳል፣ ትንኮሳ ይቀንሳል። ይህን ሸይጣን አይፈልግም። ነቢዩ ዓለይሂ ሰላቱ ወሰላም ሁለት አይነት የጀሀነም ሰዎች አሉ ብላ። አንደኛው ቀውሙን መዐሁም ሲያጡን ከአዝናቢል በቀር፣ የከብት ጭራ የሚመስል አለንጋ ዱላ ያላቸው ሰዎች አሉ፣ ያለ አግባብ ሰዎችን የሚመቱ እነዚህ የጀሀነም ናቸው ብለዋል። ይህ ግፈኛ ፖሊሶችን መሰል ሰዎችን የሚመለከት ነው። አስቀድመው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። የከብት ጭራን የሚመስል አለንጋ ያላቸው ዱላ ያላቸው ሰዎችን የሚደበድቡ ሰዎች አሉ፣ እነዚህ የጀሀነም ናቸው። አሁን በእኔ ዘመን ባይኖሩም ወደፊት ይመጣሉ ብለዋል። ሁለተኛው ወኒሳኡን ካሲያቱን ዓሪያት፣ ለስሙ የለበሱ ግን እርቃን የሆኑ ጠመው የሚያጠሙ ፀጉራቸውን እንደ ግመል ወይም እንደ በሬ ሻኛ ወደ ላይ የሚያቆሙ ሴቶች አሉ፣ ጀነት አይገቡም። አይደለም ጀነት ሊገቡ ይቅርና ሽታውንም አያሸቱም ብላ ነብዩ ሰለላሁ ዐለይሂ ወሰለም። መገላለጥ ለስሙ ላይ ጨርቅ ጣል አድርጎ መሄድ ወደ ጀሀነም የሚወስድ መንገድ ነው። ወደ ጀሀነም የሚሄዱ ሰዎችን ማብዛት ስለሚፈልግ ሸይጣን ሲትርን፣ ሒጃብን፣ ሐያእን፣ አይናፋርነትን ይዋጋሉ። ሸይጣን ብዙ ረዳቶች አሉት፣ ከሰውም ከጂን። እርስ በርስ ባጥል ላይ ይተባበራሉ፣ ይተጋገዛሉ። በጋራ አብረው ኸይርን ለማጥፋት ቀን ከሌሊት ይሰራሉ። የሙስሊም ሴትን የሙስሊምነቷን ማሳያ መገለጫ ሒጃብን
የንጽህናዋን የክብሯን ምልክት ማስወገድ ማጥፋት ይፈልጋል። ለጌታዋ ታዛዥ የመሆኗን ዲኗን አክባሪ የመሆኗን ምልክት ሊነጥቋት ይፈልጋል። መጫወቻ እንድትሆን ርካሽ እንድትሆን ንጽህናን፣ ክብርን፣ አደብን፣ ጨዋነትን በተለያየ መልኩ ለማጥፋት ይሞክራል። ድሮ የጀመረ በነቢዩ ዓለይሂ ሰላቱ ሰላም ዘመን ጀምሯል። አይሁዶች ይሄን አድርገውታል። ገበያ ላይ ልትገበያ የገባችን ሴት የመዲና አይሁዶች ፊትሽን ካላየን ልብስሽን ካልገለጥሽ ብለዋት እምቢ ስትላቸው ተንኮለኛ አሸባሪ የሆኑ አይሁዶች ልትገዛ ቁጭ ባለችበት የታችኛውን የልብሷን ክፍል ራሷ ላይ ካለው ልብስ ላይ ጋር አቆራኝተው አስረውት ብድግ ብላ ስትነሳ ሰውነቷ ተገልጧል። ስትጮህ በዙሪያው የነበሩ ሰዎች ይሄን ድርጊት የፈጸመው ሰው ላይ እርምጃ ወስደዋል። ነቢዩም ዓለይሂ ሰላቱ ወሰላም ሰራዊታቸውን ቀስቅሰው ይሄን በደል፣ ግፍ፣ ዙልም፣ ድፍረት የፈጸሙ ሰዎችን ተበቅለዋል። የሂጃብ ጉዳይ፣ የሐያ ጉዳይ፣ የክብር ጉዳይ ኢስላም ላይ በዚህ ዘንድ በዚህ ልክ ቦታ አለ፣ ደረጃ አለ። አንዲት ሴት ሂጃቧ መገለጡ መገፈፉ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ በቀላሉ አያልፍም ነበር። ሂጃብ ሶላት ስገዱ፣ ጾም ጹሙ ያለው አላህ ያዘዘው የዲን ህግ ነው። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ ወአቂምነ ሰላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለሁ ብሏል። ሴቶች ሆይ የቤታችሁ ውስጥ እርጉ፣ አስገዳጅ ነገር ከሌለ በስተቀር ከቤት አትውጡ። እንደ መሐይምነት ዘመን ላይ እንደነበሩ ሴቶች አትገላለጡ። መገላለጥ ስልጣኔ ሳይሆን ድንቁርና ነው፣ መሐይምነት ነው፣ ኋላ ቀርነት ነው፣ ተፈጥሮን መቃረን፣ ፈጣሪን ማስቆጣት ነው። ለሴት የሚበጃትን አለባበስ አላህ ደንግጓል። ስለዚህ አትገላለጡ እንደ መሐይሞች፣ ሶላታችሁን ስገዱ፣ ዘካችሁን አውጡ፣ አላህና መልእክተኛውን ታዘዙ ይላል። ይሄ ሁሉ የቁርአን ቃል ነው። ከዚህ ውስጥ ስገዱ፣ ጹሙ፣ ሐጅ አድርጉ፣ ሒጃብ አትልበሱ ብሎ መዞ አውጥቶ የአላህን ህግ መሻር የሚፈልግ ማንም ሊኖር አይገባም። ይህ የሸይጣን ሥራ፣ የሸይጣን አካሄድ ከድሮ ጀምሮ ያለው እየቀጠለ ያለው ኢስላም ላይ ሒጃብ ላይ የተከፈተ ጦርነት አሁንም እንደቀጠለ ነው። በየዘመኑ በየጊዜው መልኩን ቀይሮ ይመጣል። ካፈሮች በይፋ ማሳካት ሲያቅታቸው አንዳንድ ሞኝ የሆኑ ወይም ለሆዳቸው የሚያድሩ ሰዎችን በእስላም ስም ሒጃብ እንዲያጣጥሉም ያደርጋሉ። ኒቃብ ዓዳ ነው፣ ባህል ነው፣ ሴት ልጅ ፊቷን መሸፈን ግዴታ አይደለም ወዘተ እያሉ ለካፈሮች ድንጋይ የሚያቀብሉ ሰዎችም ይኖራል። ሒጃብን የመዋጋት የማጠልሸት ዋነኛ መነሻው የእስላምን ህግ ቀስ ያሉ ማፍረስ ነው። ብዙ መወገድ መስተካከል ያለባቸው ችግሮች አሉ። እነዚያ ችግሮች መች ተቀርፈው አልቀው ነው ሒጃብ ለማስወገድ ለማጥፋት ጥረት የሚደረገው። ስርቆትን፣ የሰው ነፍስ ማጥፋትን፣ ድህነትን ወዘተ ትልልቅ ችግር መሆናቸውን አደጋ መሆናቸውን ሁሉም የሚስማማባቸው ነገሮችን እንዳሉ ተቀምጠው ንጽህና፣ አደብ፣ ስርዓት፣ አይናፋርነት፣ ጨዋነት የዲን ህግ የሆነውን ሒጃብ ለማጥፋት ለማስወገድ መሞከር ምንም ሰው የሚሰጠው ምን ኢስላምን ለማጥፋት ለማስወገድ መሞከር፣ ሙስሊም ሴትን ለማጨናነቅ መሞከር ነው፣ ለማቁሸሽ መሞከር ነው፣ መጣር ነው። ርካሽ ዕቃ እንዲሆኑ የማንም መጫወቻ እንዲሆኑ መጣር ነው። ሙስሊም ሴት ንግሥት ናት። እስላም በሰጣት ደረጃ መሰረት ከአባቷ ከባሏ ከወንድሟ ካጎቷ ከወንድም ከእህቷ ልጆች ሸሪዓ ከፈቀደላቸው ሰዎች ውጪ እሷን ማየት ማንም አይችልም። ይሄ አይስማማቸውም። ርካሽ እንድትሆን በወንዶች መሃል ቁጭ ብላ ሁሉም እንዲጫወትባት ከእሷ ጋር እንዲላፋ ጊዜያዊ ስሜቱን እንዲፈጽምባት ይፈልጋል። ሒጃብ ደግሞ ትልቅ ከልካይ አጥር ነው፣ ግድብ ነው። ያን ግድብ ለመስበር ጥረት ያደርጋል። ወዱ ለው ተክፍሩነ ከማ ከፈሩ ወተኩኑነ ሰዋአ። እነሱ እንደሚገላለጡት ሙስሊም ሴትም እንድትገላለጥ ይፈልጋል። እኩል እንድትሆኑ ይፈልጋሉ። በኩፍር አላህ ነግሮናል። እነሱ እንደከፈሩት እናንተም ከፍራችሁ እኩል እንድትሆኑ ይፈልጋሉ ብሎናል። በኩፍር እኩል እንድንሆን ከፈለጉ በመገላለጥ እኩል እንዲሆኑ ሙስሊም ሴት ከካፍር ሴት ጋር እንድትመሳሰል የእነሱ መበላሸት፣ አፈንጋጭነት፣ ጋጠወጥነት፣ ርካሽነት፣ ፋጅርነት
ተለይቶ እንዲወጣባቸው ስለማይፈልጉ እነሱ ከፍ ማለት ሲያቅታቸው ሙስሊም ሴትን ዝቅ ማድረግ ይፈልጋል። አይናፋር እናቷን መንጠቅ ይፈልጋል። እስላም ላይ ሒጃብ ላይ ጦርነት የመክፈት ሌላኛው ዓላማና ግብ ጋጠወጥ ከሆኑ አፈንጋጮች ጋር የእንስሳ ህይወት ከሚኖሩ ምዕራባውያን ጋር እኩል ለመሆን ለመመሳሰል እስላም እንዲበልጣቸው አይፈልጉም። ሰይጣናዊ አስተሳሰባቸውን እንዲገታባቸው አይፈልጉም። እስላምን ለማጥፋት በብዙ መልኩ ሞክረዋል። ራሱን ማጥፋት ሲያቅታቸው ስመ ሙስሊም የሆነ ህዝብ እንዲኖር ብቻ ይፈልጋሉ። የሙስሊምነት ምልክት ማይታይበት እስላም በልብ ብቻ ነው። የድሮ ሙርጂያዎች እንደሚሉት ኢማን እስላም በጨርቅ አይደለም የሚሉ ሞኞች አሉ። አላህ ተባረከ ወተዓላ ኢስላም ኢማን በጨርቅም ጭምር እንደሆነ ቁርአን ላይ ተናግሮሳል። ነብዩ አለይሂ ሰላቱ ሰላም ተናግረውሳል። ሴት ልጅ ከቤቷ ስትወጣ መንገድ ለማየት አንድ አይን ከማስቀረት ውጪ ምንዋንም ማሳየት እንደማትችል ሱሐቦች ተናግረዋል። አብዱላህ ኢብኑ አባስ ሌሎችም ጭምር ሴት ልጅ ለሐጃ ለጉዳይ ከቤት ከወጣች መንገድ ለማየት የሚያስፈልገውን ያክል አንድ አይኗን ከመግለጥ ውጪ ምንዋንም ማሳየት አትችልም ማለት ነው። ዩድኒን ዐለይሂን ሚን ጀላቢቢሂን የሚለውን ቃል ሲፈስሩ በዚህ ፈስረውታል። የአላህን ቃል የነብዩ አለይሂ ሰላቱ ሰላም ሴቶች ሚስቶቻቸው ልጆቻቸው እንዲህ ነበር የሚለብሱት። ይህ ለእስላም ጠላቶች ለምዕራባውያን ለግብረ አበሮቻቸው አይስማማም፣ አይመችም። ስለዚህ ይሄን ለማጥፋት ተባብረው ስራ ይሰራሉ። ሙስሊሞች እንዳይጠነክሩ የእስላም ህግ እንዳይተገበር እስላም እንዲጠፋ እኛን እንደፈለገን መሆን አልቻልንም እያሉ ስለሆነ አንዱ እስላም ላይ ሒጃብ ላይ የዲን ምልክቶች ላይ ጦርነት የመክፈት ዓላማ ከምዕራባውያን ጋር አብሮ መሄድ። ለስሙ ምዕራባውያን የሰለጠኑ ናቸው፣ በዲሞክራሲ በነፃነት የሚኖርባቸው ናቸው ይባላል። በሌላ በኩል ግን እነሱና የእነሱን ፈለግ መከተል የሚፈልጉ ሰዎች የሰዎችን ነፃነት ይገድባሉ። የእንስሳት ነፃነት መብት የተጠበቀ ባለበት ዘመን ላይ የተከበረው የሰው ልጅ የፈለገውን ማድረግ አይችልም ሙስሊም ከሆነ። በዘመናችን እኩልነት፣ መብት፣ ነፃነት የሚያገለግለው ሙስሊም ላልሆነ ሰው ነው። ሙስሊም የፈለገውን መልበስ አይችልም፣ እንደፈለገ መሆን አይችልም፣ የፈለገውን ማድረግ አይችልም። የሆነ በረሃ ላይ ጫካ ላይ አህያ ላይ ከአቅም በላይ ተጫነበት ተብሎ የእንስሳት መብት ተሟጋች ሰዎች ይንቀጠቀጣሉ። ነገር ግን ሙስሊም ሴት አላህ ያዘዛትን መብቷ የሆነውን ሒጃብ ለብሳ መማር አትችልም ተብላ ተከልክላ ማንም ምንም አያደርግም። ሙስሊም በመሆኑ የሰው ልጅ ከአህያ በታች ይሆናል ማለት ነው። በእነሱ አስተሳሰብ፣ በእነሱ ነፃነት፣ በእነሱ እኩልነት። የውሸት እኩልነት፣ የውሸት ነፃነት ነው። እውነት ነፃነት ቢኖር ኖሮ ሴት ልጅ የፈለገችውን ልብስ ባልከለከሉ ነበር። ምናቸውን ነካቸው? ሒጃብ ለብሰው ወደ ሀገራቸው እንዳይገቡ፣ ሒጃብ ካላወለቁ ዜግነት እንደማያገኙ፣ ሒጃብ ለብሰው ከታዩ ቅጣት እንዳለው ህግ የሚያወጡት ምዕራባውያን ናቸው። የእነሱን መንገድ የሚከተሉ ሰዎች ናቸው። ምንም ቢደረግ ጦርነቱ ቢበረታ ቢጠነክር አላህ ተባረከ ወተዓላ ስራውን ይሰራል። እስላምን ለማጥፋት ስራ ሲሰሩ የነበሩም ኋላ ላይ ይቆጫሉ። ኢስላም በነካኩት ቁጥር ይጠነክራል፣ ሽቶ ይሰራጫል። ሊያጠፉት የሞከሩ ሰዎች ሁሉ ባልነካካሁት ብለው ይቆጫሉ። ወኢዛ አራደ አላሁ ነሽረ ፈዲለትን ጡየት አታሐ ለሃ ሊሳነ ሐሱዲ የተባለው ለዚህ አንድን ትልቅ ነገር ተደብቆ የነበረን ነገር አላህ ሊያወጣው ሊያሰራጨው ከፈለገ የምቀኛ ምላስ ይለቅበታል ተብሏል። የተደበቀውን ጠቃሚ መልካም ነገር ሰዎች በደንብ እንዲያውቁት ምቀኛ ስለዛ ነገር ያወራል። ጥሩነቱን ሰዎች ያውቁታል። ባልተናገርኩ ይላል። ወየምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን። ያሴራሉ። አላህም ተባረከ ወተዓላ የእነሱን ሴራ ያከሽፋል። እስላምን ለማጥፋት በጣሩ ቁጥር እስላም ያብባል፣ ይስፋፋል። ሐቅ ጠላት አለው፣ ባላንጣ አለው። ሁለቱም ሁሌ የተፋጁ የተጣሉ ይኖራሉ። የሚያሸንፈው መጨረሻ ላይ እስላም ነው፣ ሐቅ ነው፣ ኢማን ነው። ፈየድመጉሁ ፈኢዛ ሁወ ዛሂቅ። ሐቅ የባጥልን አናት ይመታዋል፣ ባጥል ነፍሱ ትወጣለች። በየጊዜው የምናየው የሒጃብ ጦርነት የእስላማዊ ምልክቶችን የማጥፋት ዘመቻ በአንድ በኩል ለጊዜው ፈተና ቢሆንም በሌላ በኩል ግን ሒጃብን ማስፋፊያ ነው። አሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም። አንድን ነገር ልጠሉ ትችላላችሁ፣ ያ ለእናንተ መልካም ነው ብሏል አላህ ተባረከ ወተዓላ።
ሙስሊም ሴት ሒጃቧን እንዳትለብስ በተባለ ቁጥር፣ ወንድ ጺሙን እንዳያሳድግ በተባለ ቁጥር፣ የዲን የእስላም ምልክት የሆኑ ነገሮችን ለማጥፋት ለማስወገድ በተጣረ ቁጥር ይበልጥ ሰዎች እስላምን ያውቁታል። አቅል ያላቸው ሰዎች ለምንድን ነው ይሄ የሆነ ያለው ብለው ጥያቄ ይጠይቃሉ። ነቢዩን ዓለይሂ ሰላቱ ወሰላም ዝቅ ለማድረግ እሳቸውን ለማጠልሸት የተለያየ ፊልም የሰሩ ሰዎች፣ መጽሐፍ የጻፉ ሰዎች ያሰቡት አልተሳካም። ተቃራኒውን የሆነው ሙሐመድ ማን ነው? በምን ያዛል? ከምን ይከለክላል? ምን አይነት ሰው ነው ብለው ጥናት እንዲያጠኑ አድርጓቸዋል። ብዙ ሰዎችን አጥተዋል ካፊሮች ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የማጠልሸት ዘመቻ በከፈቱ ጊዜ። አሁንም ሒጃብን ለማጥላላት ለማጠልሸት የሚያደርጉት ዘመቻ ወደ ራሳቸው ይመለሳል። ሰዎች ሒጃብን ያውቁታል። ስለ ጥቅሙ ሙስሊም ሴት ለምን ሒጃብ እንደምታደርግ ማጥናት ይጀምራሉ። ወላሁ ጋሊቡን ዐላ አምሪሂ ወላኪነ አክተረ ናሲ ላ ያዕለሙ። አላህ በነገሩ ላይ አሸናፊ ነው። ሒጃብ እንዲለበስ አላህ ይፈልጋል፣ አዟል። አላህ ደግሞ በሚፈልገው ነገር ላይ አሸናፊ ነው። ነገር ግን አብዛኞቹ የሰው ልጆች አያውቁም። ትልቅ ተራራን በቀንዱ የወጋ በግንባሩ ተራራውን ሊያቆስል አሊያ ደግሞ ሊፍቅ የሚፈልግ እንስሳ የራሱን ቀንድ ያጣል እንጂ ከፍ ያለን ጋራ ትንሽዬ በግ በቀንዱ ወግቶ ሊያቆስለው አይችልም፣ ወይም ሊልጠው አይችልም፣ ሊያፈርሰው አይችልም። እስላምም እንደዚህ ነው። እስላምን አላህ ከፍ አድርጎ ገንብቶታል፣ መሰረቶቹን አጽንቷቸዋል። ኢስላምን ለማፍረስ የሚሞክር በሙሉ ራሱ ይፈርሳል። ኢስላምን ለማዳከም የሚፈልግ በሙሉ ራሱ ይደክማል፣ ራሱ ይወገዳል። የእስላምን ምልክት ማጥፋት የሚፈልግ ሙስሊሞችን ግራ ማጋባት የሚፈልግ ኋላ ላይ ራሱ ነው ግራ የሚገባ፣ ራሱ ነው የሚወድቀው። ዓድ፣ ተሙድ፣ ፊርዓውን፣ ቃሩን፣ ሃማን፣ አቡ ጃህል፣ አቡ ለሃብ የት ገቡ? የት አሉ? እስላምን ምኑን ጎዱት? ማፈሪያ ሆነዋል። የአቡ ለሃብ ልጅ ነኝ እኔ የፍርዓውን ዘመድ ነኝ ብሎ የሚፎክር አንድም የለም። እነሱም ጠፍተዋል፣ ስራቸውም ጠፍተዋል። አቅል ያለው ግን ከነሱ ሊማር ይገባዋል። እስከነ ሙሉ ሰራዊታቸው አና ረቡኩም ልዓላ ያለው ፍርዓውን፣ ቡኽቱ ነስር፣ ሌሎችም እስላምን አልጎዱትም። ነቢያትን አዛ አድርገዋል። የነቢያትን ጉዞ ለማስቆም ሞክረዋል፣ ግን አልተሳካላቸው። ወንጀላቸውን ውርደታቸውን ተከናንበው ወደ ጀሃነም ወርደዋል። ኢስላም ግን አለሁንም ነገም ይቀጥላል። አቅል ያለው ከአቡ ጃህል ከአቡ ለሃብ ከፊርዓውን ተምሮ ከእስላም ጋር ጸቡን ሊያቆም ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩትን ሚስቶቻቸው ላይ ሴት ልጆቻቸው ላይ የተገበሩትን ሒጃብ የሚዋጋ እየተዋጋ ያለው ከእስላም ጋር ነው፣ ከአላህ ጋር ነው። የአይሁዶችን የሙጅሪሞችን ተልእኮ ነው ያስፈጸመ ያለው። እነሱ እንደጠፉት እሱም ይጠፋል። ብቅ ባሉ ቁጥር አላህ ተባረከ ወተዓላ እንዲጠፉ ያደርጋቸዋል። ለራሱ ሊያዝን ነው የሚገባው። ከእስላም ጋር ጦርነት የከፈተ ሰው ሙስሊም ሊሰብር ሊጸና ሊታገስ የሚችለውን አላህ ተባረከ ወተዓላ ባዘዘው በፈቀደለት መልኩ ሊያደርግ يقباه. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ሒጃብ ላይ የዲን ምልክቶች ላይ ጦርነት የተጀመረው ድሮ ነው። በጦርነት ጊዜ ሙስሊም ለዲኑ ለነፍሱ ለኢማኑ የሚታገል ሰው መሰበር ይኖርበታል፣ መታገስ ይኖርበታል። ስለዚህም በሒጃባቸው ምክንያት ብዙ ስቃይ እየደረሰባቸው ያሉ እህቶች ሰብር ሊያደርጉ ይገባቸዋል። በእነሱ እንዳልተጀመረ ሊያውቁ ይገባቸዋል። ከድሮ ጀምሮ እስላም ላይ የእስላም የዲን ምልክቶች ላይ ሒጃብ ላይ ጫና ማጨናነቅ ያለና የተለመደ ነው። መልካም ትዕግስትን መታገስ ያስፈልጋል። ይሄን አላህ አይቶ ዝም ያለው ለሁሌም ባይሆንም ያለ ምክንያት አይደለም። ዓላማ አለ፣ ምክንያት አለ። ኢብቲላ ነው፣ ፈተና ነው። ተፈትኖ ማለፍ የሙእሚኖች አንድ ምልክት ነው። ተፈትኖ ያለፈ ነው ሙእሚን የሚባለው። አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون። የሰው ልጆች አምነናል በማለት ብቻ ሳይፈተኑ ሚያልፉ ሰተት ብለው ጀነት የሚገቡ ይመስላችኋል እንዴ? አይምሰላችሁ፣ አያስቡ። ከነሱ በፊት የነበሩ አማኞችንም ፈትነናል። እውነተኞችና አስመሳዮችን እንለይ ዘንድ ነው የምንፈትነው ብሏል አላህ ተባረከ ወተዓላ። ለዲኑ ብሎ ማን ነው ጸንቶ ዋጋ የሚከፍል?
ትንሽ እንቅፋት ሲመታ ወደ ኋላ የሚመለስ ማን ነው? የሚያስከፍለውን ዋጋ ከፍሎ ዲኑ ላይ የሚጸና ማን ነው? በተግባር እንዲለይ ነው። አላህ አስቀድሞ ሁሉንም ያውቃል። ግን በሚያውቀው ሳይሆን የሚመነዳው የሰው ልጆች በተገበሩት ነው አላህ የሚመነዳው የሚቀጣው። ስለዚህ ሙስሊም ሴት ፈተና ላይ ልትጸና ልትሰብር ይገባታል። አም ሐሲብቱም አን ተድኹሉል ጀነህ ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም፣ እናንተ አማኞች ሆይ የሙሐመድ ተከታዮች ሆይ ጀነት መግባት ትፈልጋላችሁ እንዴ? ከእናንተ በፊት ያለፉ አማኞች ላይ የደረሰው አይነት ችግር፣ ረሃብ፣ በሽታ፣ ድህነት፣ ጦርነት ሳይፈራረቅባችሁ ሰተት ብላችሁ ጀነት መግባት ትፈልጋላችሁ እንዴ? አታስቡ። እውነተኛው አማኝ እስኪለይ ድረስ በተግባር ትፈተናላችሁ። መልእክተኛው ተፈትነዋል። ከመልእክተኛው ጋር አብረው የነበሩ የመጀመሪያ የእስላም ልጆች ሰሓቦች ተፈትነዋል። ሐታ የቁለ ረሱሉ ወለዚነ አመኑ መዐሁ መታ ነስሩላህ። መልእክተኛው ራሱ ተፈትኗል። ከሱ ጋር ከጎኑ የቆሙትም የአላህ እርዳታ መች ነው ብለው እስኪጠይቁ ድረስ ሁሉ ፈተና በርትቶባቸዋል ብሎናል። አላ ኢነ ነስረላሂ ቀሪቡን ብሏል። መልሶ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሌሎችም ነቢያት አብረዋቸው የነበሩ አማኞች ተፈትነዋል። አላህ እረዳችኋለሁ ብሎ ነበረ። ታዲያ መች ነው የሚረዳን ብለው ሁሉ እስኪጠይቁ ድረስ ፈተናው በርትቷል፣ ጊዜው ረዝሟል። ከመሆኑም ጋር ግን አማኝ ተስፋ እንዳይቆርጥ የአላህ ቃል እውነት እንደሆነ እንዲያረጋግጥ አዋጅ ስሙ፣ የአላህ እርዳታ ቅርብ ነው ብሏል። የአላህ እርዳታ እስኪመጣ ድረስ ሶብር ማድረግ ያስፈልጋል፣ መጽናት ያስፈልጋል። የፈተናውን ዓላማ መረዳት ማሳካት ያስፈልጋል። ዲን ላይ የሚመጣ ፈተና ዓላማው ሙናፊቅና እውነተኛን መለየት ነው። ለዲን ምን ያክል ዋጋ እንደሚከፍሉ መገምገሚያ ነው። እውነተኛ አማኝ ሙኽሊስ መሆን የሚችሉበት አጋጣሚ ነው። አንድ ሰው ሙኽሊስ የሚሆነው ዲኑን በኢኽላስ በጥራት ይዟል የሚባል የምር አማኝ ሆኗል የሚባለው ፈተና ሲያልፍ ነው። በአፉ ላ ኢላሃ ኢለላህ ሚል ሙስሊም ነኝ የሚል ብዙ ነው። ለስሙ ላዩ ላይ ጨርቅ ጣል የሚያደርግ ብዙ ነው። የሆነች ቦታ ላይ በዲኑ ፈተና የሚመጣበት ከሆነ የእስላም ምልክት የሆነውን አውልቆ ኪሱ ላይ የሚያደርግ አለ። ትንሽ ዋጋ መክፈል ማይፈልግ በዚህ በኩል ጀለቢያ አድርጎ ኮፍያ አድርጎ ጅልባብ አድርጎ ማለፍ ዋጋ ያስከፍላል ብሎ የለበሰውን ልብስ ጠቅልሎ ፌስታል ላይ አድርጎ በእጁ ይዞ ሌሎች መስሎም ያልፋል። ይሄ አማኝ ነው አይደለም። ካመነ ሁሉም ቦታ ላይ ማመን አለበት። እንደዚህ አይነት አስመሳዮችና ነፍሴን ለምን አያሳጣኝም እኔ ዲኔ ላይ ጸናለሁ የሚሉ እውነተኞችን መለያ ነው ፈተና። ውስጥ ላይ ያሉ ድክመቶችን ማስወገጃ ነው። ብዙ ሰዎች በትክክል ራሳቸውን አያውቁም። እኔ ሙእምን ነኝ፣ እኔ ሙስሊም ነኝ፣ እኔ ዲኔ ላይ አልደራደርም ያሉ ለራሳቸው ከፍ ያለ አመለካከት ይኖራቸዋል። ትንሽዬ ሙሲባ ስትመጣ ግን ማንነታቸውን ያውቃሉ። የፊትናው ጫፍ ሲመጣ የሚሸሹ ዞር የሚሉ እኔ ለዚህ ብቁ አይደለሁም የሚሉ ሰዎች አሉ። ፈተና እንዲህ አይነት ሰዎችን ይለያል። ቀድሞ ራስን ማወቅም መልካም ነው። ለካ እኔ ዲኔ ላይ ጠንካራ ነኝ ብዬ አስብ ነበረ፣ ደካማ ነኝ ለካ፣ ካሁን በኋላ መጠንከር አለብኝ፣ ራሴን ማጠነክርበትን መንገድ መከተል አለብኝ እንድንል ትምህርት የሚሰጥ እድል የሚሰጥ ነው ፈተና። ዲን ላይ የሚመጣ ፈተና የዱንያ ፈተናዎችን አልፈው ነው የጀነት ሰዎች ጀነት ገብተው የሚያርፉት። እንኳን በሰላም መጣችሁ በመታገሳችሁ ያሉ መላኢካዎች ከበር የሚቀበሏቸውም በዚህ ቢማ ሰበርቱም ፈኒዕማ ዑቁበ ዳር። ዱንያ ላይ ዲናችሁ ላይ በመሰበራችሁ በመጽናታችሁ ለዚህ በቅታችኋል። የመጨረሻው ሀገር ምንኛ ታምራለች። ለዚህ ላማረ የጀነት ህይወት ያበቃችሁ ሰብራችሁ ነው፣ ትዕግስታችሁ ነው ይሏቸዋል። ስለዚህ ተግባራዊ ጥንካሬ የሚገመገምበት ዲን ላይ መጠንከር ስልጠና የሚወሰድበት አጋጣሚ ነው ፈተና። ጫናዎችን መቋቋም እንድንችል እንድንለማመድ የሚደረግበት ነው። በትንንሽ ነገሮች ዲኑ ላይ መጽናት ያልቻለ ከባድ አደጋዎች ሲመጡበት በቅጽበት ዲኑን ለቆ ይወጣል ብዙ ሰው። ስለዚህ አንድ ሰው ሲሰልም ሲያምን አስፋልት ላይ ምንጣፍ ላይ የሚራመድ ሊመስለው አይገባም። ብዙ ፈተናዎች አሉ። የእስላም ዋጋው ጀነት ነው። ጀነት ደግሞ ውድ ነው። ውዱን ጀነት ለማግኘት ዱንያ ላይ ብዙ ነገር መጋፈጥ መሰበር መቻል ያስፈልጋል። የታላቁ የዲን አንዱ ገጽታ ነው፣ አንዱ መገለጫ ነው መፈተን። የነቢዩ ዓለይሂ ሰላቱ ሰላም ሱናን መከተል፣ ተውሂድን፣ ኢማንን፣ ዲንን መያዝ አንዱ የሚያስከፍለው ዋጋ ፈተናን ተፈትኖ ማለፍ ነው። ባፍ ብቻ አይደለም ኢማን ማለት ነው። ለዚህ ነው ቀደም ሲል ያነበብነው አንቀጽ ላይ አሐሲበ ናሱ አን የቁሉ አመና ወሁም ላ ይፍተኑን፣ ሰዎች ባፋቸው ብቻ አመኛለሁ ሙስሊም ሆኛለሁ ስላሉ ሳይፈተኑ የሚያልፉ ይመስላችኋል እንዴ? አያስቡት ያለው ለዚህ የተግባር ፈተና ይኖራል። ጀነት ገብቶ ለማረፍ ዱንያ ላይ መታገል ያስፈልጋል፣ መጽናት ያስፈልጋል። ብዙ ፈተናዎች ኋላ ላይ
ስጦታን ሰጥተው ይሄዳሉ። በዲኔ ምክንያት በመፈተኔ ብዙ ነገር አገኘው፣ ብዙ ማላውቃቸው ነገሮችን አወቅኩ፣ ከጌታዬ ጋር ተዋወቅኩ፣ ውስጤ ላይ በምንም አግኝቼው ማላውቅን ደስታ ማጣጣም ጀመርኩ። ቢላል ረዲየላሁ ዐንሁ አርዷህ መካ ላይ በአላህ በማመኑ በጣዖት በመካዱ ምክንያት ቋጥኝ ድንጋይ ደረቱ ላይ ተደርጎበት የመካ በረሃ ላይ ጠራራ ፀሐይ ላይ ታስሮ የተሰቃየ እየተገረፈ ሰውነቱ ሙሉ ደምቶ ከሱ ይፈለግ የነበረው ኢማንህን አውልቅ ነበር፣ ከኢማን ውጣ ነበር እየተባለ ያለው። እሱ ግን ዝም ማን ነበር የሚለው? አሐዱን አሐድ ነበር የሚለው። ተቃራኒውን ነበር የሚያሰማቸው። መቼ የምትፈልጉትን አልሰጣችሁም ነበር የሚለው። ቢላል ሆይ ራስህን አሳርፍ፣ ካንተ የሚፈለገው አንዴ ሁበል ማለት ነው፣ የኩፍርን የጣዖትን ስም መጥራት ነው፣ ሙሐመድን መስደብ ነው ካንተ የሚፈለገው እንኳ ሲባሉ ይሄን በተባሉ ቁጥር ይበስባቸው ነበር። አሐዱን አሐድ ይሉ ነበር። ጠላታቸው የሚወደውን የሚፈልገውን አይሰጡም ነው። ኋላ ላይ እንዴት ቻልከው ተብለው ሲጠየቁ በአላህ የማመንን የኢማንን ጣዕምና አካል ላይ የሚደርሰውን ስቃይ ሁለቱን ሳወዳድረው ሳጣጥመው የኢማኑ ጣዕም በልጦ አካሌ ላይ ያረፍ ያለውን ምት እንድችለው እንድረሳው አድርጎኝ ነው ብለዋል። ይሄን እውነተኛ ኢማን ተፈትኖ ያለፈ። ፈተና የሚለው ቃልም የተወሰደው ወርቅን በእሳት ከመፈተን ነው። ወርቅ የሚሆነው በእሳት ተፈትኖ ካለፈ በኋላ ነው። ጥራቱ ከታወቀ በኋላ ነው። ከዛ ውጪ ድንጋይ ነው፣ አፈር ነው። ወርቅ ከአፈርነት ከድንጋይነት ወጥቶ በውድ ዋጋ የሚገዛው ፈተናውን ካለፈ በኋላ። የአላህ ባሮችም ውዱን ጀነት የሚያገኙት ፈተናውን ካለፉ በኋላ ነው። ለዚህ ፈተና ታዲያ የምንዘጋጀው በጽናት ነው፣ በኢማን ነው። ፈተናውን ለማጠናቀቅ ከፈተናው አዳራሽ በስኬት ወጥቶ ሽልማቱን ጀነት ላይ ለመቀበል ለሁሉም ሙእምን የሚያስፈልገው ጽናት ነው። ዒልም ነው፣ የሸሪዓ እውቀት ነው፣ ዱዓ ማድረግ ነው፣ ያለፉ እውነተኛ አማኞችን ታሪክ ማንበብ ነው፣ ማድመጥ ነው። ከኛ የባሰ ብዙ ተፈትነዋል፣ አልፈውታል። እንደዚሁ ደግሞ ጡግያን፣ በደል፣ ግፍ እድሜው አጭር እንደሆነ መረዳት መገንዘብ ነው። አላህ ባሮቹን ትቶ እንደማይጥላቸው መረዳት ነው። አንድ ቀን ይነጋል፣ ያልፋል ሁሉም። እኔ የጀመርኩትን ሌሎች ይጨርሱታል። እኔ በዲኔ መንገድ መጨረሻ ብሰዋ እንኳ ብገደል እንኳ የሚሄደው ወደ አላህ ውዴታ ነው። በዓለም በዳይ የሥራውን ያገኛል ብሎ የግፍን የበደልን የእድሜውን አጭርነት ማወቅ ነው። ሙስሊም ሴት፣ ሙስሊም አባት፣ በሒጃቧ የምትፈተን ሚስት፣ ልጅ፣ እህት ያለችው ሰው ሰብሮ ሊያደርግ ሊጸና ይገባዋል። የተለያዩ ወንበሮች ላይ ቁጭ ብለው ግፍን በደልን እያዩ ዝም የሚሉ ሰዎችም የተበዳይ እንባ ጥሩ እንዳልሆነ ሊያውቁ ይገባቸው። የተበደሉ ሰዎችን እንባ አብሶ የተሰበሩ ሰዎችን ቀና አድርጎ ዱዓ ማግኘት ነው የሚሻለው። እንደረዳህን አላህ ይርዳህ፣ እንደጠበቅከን አላህ ይጠብቅህ መባል ነው የሚሻለው? ወይስ የእኛን ቁስል፣ የእኛን መከራ፣ የእኛን ስቃይ አይተህ እንዴት ዝም አልክ ብለው እያነቡ ያለቀሱ የተበዳዮች ዱዓ በዳዮች ላይ ወይም በደል ላይ ዝም የሚሉት ላይ መድረሱ ነው የሚሻለው? አቅል ያለው ሁሉ ራሱን ሊጠይቅ ይገባዋል። ሁሉም ላይ በየደረጃው አላህ ተባረከ ወተዓላ አማና አደራ ጥሏልና ሁሉም የተጣለበትን አደራ በአግባቡ ሊወጣ ተሰሚነት ያለው በገንዘብም ይሁን በሀብትም ይሁን በስልጣንም ይሁን በምንም ግፍን፣ ዙልምን፣ በደልን ሊያስቆም አላህ በላውን እንዲያመጣ የሚያደርጉ አካሄዶችን ሊቃወም፣ ሊከላከል፣ ሊቀንስ ይገባዋል። ምንም ማድረግ አቅም የሌለው ሰው በዱዓ ሊበረታ ይገባዋል። የሌሊት ዱዓ ማይስት ቀስት ነው። የሌሊት ዱዓ መቅቡል የሚሆንባቸው ሰዓቶች ላይ የሚደረግ ዱዓ የማይስት ቀስት ነው። ግፈኞች ይሄን ሊያውቁ ሊጠነቀቁ ይገባቸዋል። ይሄን የመሰለ የዱዓ መሳሪያ እጁ ላይ ያለ ሰውም ደግሞ ተኝቶ ሊያድር አይገባም። ከልባችን ዱዓ ልናደርግ፣ ራሳችን ወደ አላህ ልንመለስ፣ ራሳችን ዲናችንን አክብረን ልናስከብረው ይገባል። እኛ እርስ በርሳችን ከተባላን፣ ከተከፋፈለን፣ በስሜት ከተነዳን፣ አንዱ የአንዱ ጠላት መስሎ ከታየ ጠላት በቀላሉ እጅ ያስገባል። የዲን ህግጋትን ለማንሻፈፍ ለማስወገድ ጥረት ያደርጋል። አላህ ተባረከ ወተዓላ ዲናችን ላይ ሀገራችን ላይ የመጣውን በላ አላህ ይመልስልን። ግፈኞችን አላህ ተባረከ ወተዓላ ያዝልን። እስላምን ማጥፋት የሚፈልጉን አላህ ራሳቸውን ያጥፋቸው፣ እኛን ወደ ዲኑ ይመልሰን። ሐቅ ላይ አላህ አንድ ያድርገን።
اللهم اجعل بلدنا هذا آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم عليك بأعداء الدين، اللهم عليك بأعداء الدين، اللهم عليك بأعداء الدين. اللهم أعن ووفق كل من يسعى لنفع الإسلام والمسلمين واخذل الظالمين ومن يقف معهم. اللهم أبرم لهذه الأمة أمرا رشيدا يعز فيه وليك ويخدع فيه عدوك يا حي يا قيوم يا حي يا قيوم يا حي يا قيوم يا ذا الجلال والإكرام يا ذا الجلال والإكرام يا ذا الجلال والإكرام. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين وارحم موتانا وموتى المسلمين واشف مرضانا ومرضى المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.